በኢትዮጵያ 45 ከተሞች ላይ የተከናወኑ በሚገኙ የኮሪደር ልማት ፕሮጀክቶች 150 ሺህ ለሚጠጉ ዜጎች የስራ ዕድል መፈጠሩን የከተማና መሰረተ ልማት ሚኒስቴር አስታውቋል። የሕዝብ እንደራሴዎች ምክር ቤት ዛሬ ባካሄደው 26ኛ መደበኛ ስብሰባው የሚኒስቴር መስሪያ ቤቱን የ9 ወራት እቅድ አፈጻጸም ገምግሟል። በዚሁ ጊዜ ጥያቄ ከተነሳባቸው ጉዳዮች የኮሪደር ልማት አተገባበር አንዱ ነበር። ኤርሚያስ በጋሻው ዝርዝር አለው። የከተማና መሰረተ ልማት ሚኒስቴር የ2017 በጀት ዓመት የ9 ወራት ሪፖርቱን ለሕዝብ እንደራሴዎች ምክር ቤት ሲያቀርብ በቀዳሚነት የጠቀሰው የኮሪደር ልማት አፈጻጸምን የተመለከተውን ነው። ሚኒስቴር መስሪያ ቤቱ ክትትል ከማደርግባቸው 63 ከተሞች መካከል 45 ከተሞች የኮሪደር ልማት ትግበራ ላይ ናቸው፣ የአብዛኞቹ አፈጻጸምም ከ50 በመቶ በላይ ነው ብሏል። በየከተሞቹ ፋውንቴኖች፣ አደባባዮች፣ የኤሌክትሪክ ተሽከርካሪዎች ቻርጅ ማድረጊያ ማዕከላትን ጨምሮ 192 የተለያዩ ፕሮጀክቶች ግንባታቸው መጠናቀቁንም ጠቅሷል። 8 ትልልቅ የኢትዮጵያ ከተሞች የመጀመሪያ ዙር የኮሪደር ልማት አጠናቀው ወደ ሁለተኛ ዙር መግባታቸውም በሪፖርቱ የተነገረ ሲሆን በአጠቃላይ በሁለቱ ዙር የኮሪደር ልማት በ45 ከተሞች 150 ሺህ የሚጠጉ ዜጎች ደግሞ የሥራ ዕድል ተፈጥሮላቸዋል ነው የተባለው። ይህንኑ የኮሪደር ልማት የተመለከቱ ጥያቄዎችና አስተያየቶችም ከሕዝብ እንደራሴዎች ተሰንዝረዋል። ሚኒስትሯ ጫልቱ ሳኒ በተለይ ከሰብአዊ መብት ድርጅቶች የቀረቡ ሪፖርቶች ተጠቅሰው ለቀረበላቸው ጥያቄ ምላሽ ሰጥተዋል። ይህንን ማድረግ የማይችል ኢትዮጵያዊ ካለ ኢትዮጵያን ይወዳታል ወይስ አይወዳትም የሚለውን ነገር መጠየቅ አስፈላጊ ይመስለኛል። ሌሎቹ የሚሉበት የራሳቸው ምክንያት ያላቸው ስለሆነ ማለት ነው። ለሂውማን ራይትስ ዎች ይጨነቁ የነበሩ ተቋማት የእኛ ዜጎች በፕላስቲክ ሲጸዳዱ፣ በቆጥ ሲኖሩ፣ ክብረነክ የሆነ መኖሪያ ቤትና ሰፈር ላይ ሲኖሩ ምን ነው መብታቸው ተነካ አላሉ። ያ ነው መመለስ ያለበት የሚመስለኝ። ዛሬ ላይ እኮ የትኛውም መንግስት በየትኛውም ሀገር በየትኛውም ደረጃ ታይቶ የማይታወቅ ታሪካዊ ስራ ነው በከተሞቻችን እየተሰራ ያለው። ይሄ ማለት ልማት ብቻ ሳይሆን ፍትሃዊነትን የሚያረጋግጥ ነው ብለን ነው በእኛ መንገድ ዲፋይን የምናደርገው። ይሄ ሲባል ምንም ችግር የለውም ለማለት አይደለም። ይሄን የሚያክል ልማት ሲሰራ በጥቃቅን ስራዎችም ጭምር ፌለሪቲዎች ሊኖሩ ይችላሉ። እነኛ ፌለሪቲዎች በሚቀጥለው ስራ ስንሰራ እንዳይደገሙ በማድረግ ሂደት ውስጥ ደግሞ ትልቅ ስራ እየተሰራ ነው ያለው። የመንገድ ጉዳይ በሚኒስቴር መስሪያ ቤቱ የቀረበ ሌላው የአፈጻጸም ሪፖርቱ አካል ነበር። የመንገዶች አስተዳደር ባለፉት 9 ወራት 385 ኪሎ ሜትር አዲስና የፍጥነት መንገድ ግንባታ፣ 115 ኪሎ ሜትር ከባድ የመንገዶች ጥገና ማከናወኑን የገለጸ ሲሆን በአጠቃላይ አገራዊ የመንገድ ሽፋኑን 180,176 ኪሎ ሜትር ለማድረስ ታቅዶ 175,679 ኪሎ ሜትር ማድረስ መቻሉ ተነግሯል። በርካታ የሕዝብ እንደራሴዎች ግን አብዛኛውን የስብሰባውን ጊዜ በመጠቀም በየተወከሉባቸው አካባቢዎች ያሉ የመንገድ መሰረተ ልማት ጥያቄዎችን አቅርበዋል። ሚኒስትሯ ጫልቱ ሳኒ በዚህ ጉዳይ ላይ ከሰጡት ዘርዘር ያለ ምላሽ ውስጥ ተከታዩ ይገኝበታል። አንደኛ፣ ሁሉም የኢትዮጵያ አካባቢ አስፋልት ብቻ ቢሆንና አይደለም ዞን ከዞን ዞን ከክልል አይደለም ወረዳ ከወረዳ ወረዳ ከቀበሌም ቢሆን አንጠላም። ግን ማድረግ እንችላለን ወይ የሚለው ነገር ደግሞ መታሰብ ይጠበቅበታል። የተከበረው የቋሚ ኮሚቴ ብቻ አይደለም የምክር ቤት አባላትም ደረጃውን የጠበቀ አስፋልት እንዲሰራ፣ እንዳውም ሻለ ሲል ደግሞ ጥቁር አስፋልት እንዲሰራ ተብሎ ይነሳል ማለት ነው። ይሄ ነገር ሲሰራ ሁሉ ነገር ከውጪ ኢምፖርት በምናደርጋቸው ናቸው። እኛ አስፋልት የማምረት ደረጃ ላይ አቅም ላይ የለንም። እነኚህ ኢንፑቶች ደግሞ 400% ገደማ ዋጋቸው እድገት አሳይቷል። ይሄ በነበሩ ኮንትራክተሮች በነበሩ አግሪመንቶችና ኮንትራክቹዋል አግሪመንት ላይ ትልቅ እንቅፋትና ማነቆ ሆኗል። ይሄንን ሁሉ አኮሞዴት ማድረግ የሚችል የመንግስት አቅም በሌለበት እንዴት አድርገን ነው ሙቭ የምናደርገው የሚለው ዘርፉን አንቆ ከያዙ ጉዳዮች አንዱና መሰረታዊው ነው ማለት ነው። የመኖሪያ ቤቶች ግንባታ ጉዳይ ሌላኛው በዚህ መድረክ መነጋገሪያ የነበረ ነው። ሚኒስቴር መስሪያ ቤቱ በሪፖርቱ ላይ ባለፉት 9 ወራት በመንግስት አስተባባሪነት በአጠቃላይ 37314 ቤቶች መገንባታቸውን ተናግሯል። ግለሰቦች በራሳቸው ይዞታ የገነቡትን ጨምሮ ደግሞ በግሉ ዘርፍ 210184 ቤቶች ተገንብተዋል ተብሏል። ከዚህ ጋር በተያያዘም በመንግስት በአጠቃላይ ባለፉት 9 ወራት ለቤት ልማት 6.6 ቢሊዮን ብር ወጪ መደረጉን ሪፖርቱ አመላክቷል።
በ70/30 የፋይናንስ ስትራቴጂ ዝቅተኛ አቅም ያላቸው ዜጎች የቤት ባለቤት የሚሆኑበት አሰራርም ከዚህ ቀደም የመጣንበትን መንገድ የሚያርም ነው ብለዋል ሚኒስትሯ። 16 ዓመትና ከዛ በላይ የፈጀው የመኖሪያ ቤት ጥያቄ ቀድሞ በነበረው የቀደመው ስትራቴጂ እምብዛም ብዙ ችግሮቻችንን መፍታት ያልቻልነው አሁን ላይ በዚህ በአዲሱ ስትራቴጂና መንግስት ከግለሰብ ጋር በጋራ በመሆን መሬት እንግዲህ መሬት የማቅረብ ነው አንዱ ፈተና። መሬትን መንግስት እያቀረበ 70%ቱ በማርኬት ፕራይስ ባለሀብቱ የሚሸጥበት 30%ቱ ደግሞ ለመንግስት ተመልሶ ያ ቤት የሚሰጥበት መንግስት ደግሞ ለመንግስት ሰራተኛው ዝቅተኛ በኑሮ ደረጃ ላይ ላለውም ጭምር ተግባራዊ ያደረገ ያለበት መንገድ እጅግ ተስፋ የሚሰጥ ስለሆነ እሱን የማስፋት ስትራቴጂ ተከትለን እየሰራን ነው ያለውና ይሄ ማለት ከነበረን ዲማንድ በተለይ ከፍላጎት አኳያ ያለውን ነገር ሙሉ በሙሉ መልሰናል ማለት አንችልም። ብዙ ርቀት መሄድ ይጠበቅብናል። ግን ደግሞ ቀደም ሲል ከነበረው ጊዜ አኳያ ደግሞ አሁን ላይ የጀመርናቸው ሂደቶች እጅግ ተስፋ የሚሰጡና የሚያስመሰግኑ ውጤት የሚያየንባቸው መቀጠል ደግሞ ያለበት መስፋት ያለበት ትላልቅ ፕላትፎርሞች እየተሰሩ እንደሆነ ለማንሳት ነው። የከተማና መሰረተ ልማት ሚኒስቴር በዚህ ሪፖርቱ ባለፉት 9 ወራት በአረንጓዴና በኮሪደር ልማቶች በከተማ ሴፍቲኔትና ምግብ ዋስትና እንዲሁም በቤቶች ልማትና በአጠቃላይ በከተማና መሰረተ ልማት ስራዎች ከ704,000 በላይ የስራ ዕድል ተፈጥሯል ብሏል። እነዚህ እንዳሉ ሆነው ግን የጸጥታ ችግር፣ የፋይናንስ እጥረት እንዲሁም የተጋነነ የካሳ ክፍያ ጥያቄ ተግዳሮት ከሆኑብኝ ነገሮች መካከል የሚገኙ ናቸው ብሏል የከተማና መሰረተ ልማት ሚኒስቴር።